እናንተ ጋር ድግስ ምናምን አለ እያልክ ነው አይደለ? እኛ ጋር ደግሞ በቅርብ አብርሽና ሩታ እንደ አዲስ ተሞሽረው እንደ አዲስ ቀለበት አድርጎ ተንበርክኮ ቀለበት ሲያደርግላት የዛኔ ሄርሜላ ምን እንደምትሆን ምን እንደሚጣት ወረቀቱ ጋር ነው ከቀደደ ወረቀት ጋር ነው እንደ አዲስ ቀለበት የሚያደርግላት አንድ ላይ እናያለን። ገብቶሃል አይደለ? እናንተ ጥቁር ሱፍ እኛ ደግሞ ነጭ ሱፍ ለብሰን የዛኔ ያርግላቸውና ደስታቸውን አብረን እንካፈላለን አንላችሁ መቼም የእናንተ ያዘን ቀን የኛ ደግሞ የደስታ ቀን ነው። የኔ የደስታ ቀን ነው። የኔ የደስታ ቀን ነው። የኔ የደስታ ቀን ነው። የኔ የደስታ ቀን ነው። በዚሩ ምን አላደረገ እንግዲህ የሄርሜላ እንግዲህ የሰው ልጅ ወስዳ የሰው ልጅን ለማሳደግ ወስና ነበር። እንግዲህ አልተሳካም። ወሰኑ አይደል? እንደዚህ የተባበላችሁ ጊዜያችሁን ብታሳልፉ ይሻላል። ሌላ አማራጭ የላችሁ። ገብታችኋል? ሄርሜላ እንደዚህ ስታዝን ማለት ነው። እዚህ ጋር የጨሰ ነገር አለ፣ የሚጨስ ነገር አለ እዚህ ጋር። አሁን ነው የምታሳዝኑት። እንደዚህ አንገብግቧችኋል። አንድ ሰው ጌታ የምታረገው ምንድነው? ስለ ሩታ ታወራ በአንተ አፍ ራሱ ስትጠራ ይደብራል። አንተም ሰው ነኝ ብለህ ታወራለህ። ስለ በአንተ አፍ ስትጠራ ይደብራል። ሰው ነች እኮ ምን አላዘር አትሳሳት። ይኸውልህ የትኛውም ሰው በየትኛውም አፍ ሊጠራ ይችላል። ማንም ከማንም በላይ አይደለም፣ ማንም ከማንም በታች አይደለም። ማንም አይደለች። አሁን መልካም የመቃጠል ዘመን እንግዲህ ሄርሜላ ማንም ይቃጠለው። እኔ እኮ አሁን ግራ የገባኝ ማንም ይቃጠልላችሁ ማን? እርግጠኛ ናችሁ ይሄ ልጅ ደስተኛ ሆኖ ገብቷል እቤት ውስጥ ትዳሩን እየመሰረተ ነው ወይ? እየተቃጠልሽ መኖርሽ ነው። በጣም ታሳዝኛለሽ ሄርሜላ። አዝናለሁ ወይ? አይዞህ እኔ ሰው ሲያነዝን ማየት አልፈልግም እና አታልቅስ። እኛም ሪዝን የላችሁም። ፕሊዝ አትናደድ። ልናደድ አልችልም። በጀሎ ደስ አይደለም። አትናደድ። ለሱስ ተወጀን። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እኛ ፈጣሪ የተመሰገነ ይሁን። ዛሬ መተናል እኔና ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ እኔና ህዩም አንድ ላይ መተናል ማለት ነው። ያው ብዙ ጊዜ ስለፋበትና ስንሰደብበት ስንመታበት የነበረው ነገር ሰላም ተፈጥሮ እናንተ ጋር ተመልሰን መተናል ማለት ነው። እንግዲህ ዛሬ ሁለታችንን በጣም ደስ ብሎን የመጣ ነው። ምክንያቱም አብርሽና ሩታ እንደዛ ሆነው ስላየናቸው በጣም ደስ ብሎናል። ምክንያቱም ብዙዎቻችን የለፋንበት ብዙዎቻችን ብዙ ነገር የተባልንበት በቃ ብዙ ነገር የተባልንበት ነውና አዲስ ነገር ደግሞ በዛ ላይ ተፈጥሯል። አሁን ላይ እናንተም ሁላችሁም ልትሰሙት የምትጓጉለት ነገር ተፈጥሯል። ያንን ነገር ደግሞ ዛሬ ሄርሜላም ብሩክም ሁሉንም ጠርተናቸዋል። እንግዲህ ያሉትም በሙሉ እነ ጆንም እነ አሚሩንም ሁሉንም ጠርተናቸው ያለውን ነገር ልንነግራቸው ነው። ምን እንደተፈጠረ ምናምን አዲስ ነገር አለ ማለት ነው ቤተሰቦች። ያው በዛ ነገር ደግሞ እኛ ደስተኛ ነን። እናንተም ደስተኛ እንደምትሆኑ ተስፋ እናደርጋለን። ሁሉንም ነገር እነሱ ሲመጡ እነግራቸዋለን። ግን በዚህ አጋጣሚ ሳንናገር ማለፍ የማንፈልገው ነገር ከዚህ በፊት ስንናገር እናንተ እኛን የሆነ እንደሆነ ነገር አድርጋችሁ ስታስቡ የነበረው ነገር ሩታ አብርሃምን ወደ ራሷ ለመመለስ ጥንት ነገር ነው የሚፈጅባት። ግን እሷ ነገራቶችን በቃ አለ አይደለ ኮስተር ብዬ በእውነት ትዳር ይምሰል ብዬ ማድረግ አለብኝ። ትዳር ትክክለኛ ትዳር እንዲመስል ማድረግ አለብኝ ብላ ስላሰበች ነው እንጂ ዛሬ ነገም ከነገ ወዲያም አብርሃም የትም ቦታ ቢሄድ የትም ቦታ ቢገባ አሁንም በቁጥጥሯ ስር እንደሆነ ለማሳየት ትላንትና የተመለከታችሁት ነገር እንዳስደስታችሁም አቅሟንም እንዳያችሁበት ተስፋ እናደርጋለን። ውድና የተከበራችሁ የኛ ቤተሰቦች እንግዲህ ሄርሜላም ያለችበት ነገር ትላንትና ታማ እንደነበረ ሰምተናል። እግዚአብሔር ይማርሽ። ያው ገና ከዚህ በኋላ ብዙ የአእምሮም አንዳንድ ነገሮች የሚያሙ ነገሮች ሊኖሩ እንደሚችሉ የራስ ምታት በሽታዎች እንግዲህ ይበዛሉ። ምንም ማድረግ አንችልም። እንግዲህ እየተቃጠላችሁ እዛ አስፈሮች ልትኖሩ ነው። ምንም ማድረግ አንችልም። ዛሬ ደግሞ ይበልጥ ዛሬ የምንነግራቸው ነገር አለ። የራሳችን አንድ አዲስ ነገር አለና እሱ ነገር ደግሞ ስንነግራቸው ምን አይነት ስሜት እንደሚገቡ ስሜት እንደሚሆኑ አንድ ላይ እናያለን ማለት ነው። ያው ሁላቸውንም ጠርተናቸዋል። ብሩክ አለ፣ እናንተንም ጠርተናል። ሁሉም በቃ ሄርሜላ እውነት እንዳላት ሰው ምናምን እያወሩ የነበሩ ሰዎች እንዳለ ዛሬ ጠርተናቸው አዲስ ነገር አለና እሱን ልናወራቸው ነው። ብቻ እንግዲህ ሄርሜላ መልካም የመቃጠል ጊዜ ብለናል። ምንም ማድረግ አንችልም። እኛ እንደዚህ እንዳትቃጠይ እንደዚህ እንዳትናደጂ ብለን ከመጀመሪያ ጀምሮ አብርሽ እንደማያዋጣሽ አብርሽ ከሩታ ጋር እንደሚሆን በደንብ አድርገን ተናግረን ነበረ። ግን ደግሞ አንቺ የኛን ነገር ችላ ብለሽ እንግዲህ የአንዳንድ ሰዎች ምክር ሰምተሽ
እንግዲህ እየተቃጠልሽ መኖርሽ ነው። በጣም ታሳዝኛለሽ ሄርሜላ። አዝናለሁ። ወይ አይዞ ወረጁ አይዞ እና ቤተሰቦች ያው እንደነገርናችሁ ብዙ አይዞ እግዚአብሔር ያዘው ለሄርሜላ ነው እንደዚህ እየሆነ ያለው። አይኔ ሰው ሲጎዳ ደስ አይልም። በእግዚአብሔር አታልቅስ ፈረጅ እና ያው ብዙ አይነት ጉዳቶች አይዞ እንደ ፈረንጁ በእግዚአብሔር አታልቅስ። እኔ ሰው ሲያነዝን ማየት አልፈልግም እና አታልቅስ። እኛም አንድ ቀን ትስቃለች። ተው ትስቃለች አንድ ቀን። እረፍ በቃ። አሁን ያለው ነገር እናስረዳችሁ እና ያው ቤተሰቦች እንደነገርናችሁ ብዙ ልቧን የሚሰብሩ ልትጎዳባቸው የምትችላቸው ነገሮች እንዳጋጠማት ተረተናታል፣ አውቀናል። ግን አሁንም ቢሆን ያው ትላንትና አለውሽ ከጎንሽ ነኝ ያሏት ሰዎች አሁን ላይ ግን ከጎኑ አይደሉም። ምክንያቱም ደግሞ እውነታው ስለገባቸው ሩታም ጊዜ ይወስዳል እንጂ እውነታው ሲገባችሁ አፈርድሜ ትበላላችሁ ያለቻቸው ሰዎች በሙሉ እያየናቸው አፈርድሜ ሲገቡ እያየን ነው። ምክንያቱም ሩታና አብርሃም መቼም ሊለያዩና የሚችሉ በቃ ሊለያዩና ሊበታተኑ የሚችሉ ሰዎች አይደሉም። ምክንያቱም እነሱ በምን አይነት ትዳር አልፈው በምን አይነት ነገሮች አልፈው ትዳር እንደመሰረቱ ምናምን እያንዳንዱ ነገሮች ስለሚያውቁ ነገሮችን እንትን ለማለት የሆነ በቃ አለ አይደለ መፈታተንም በሉት በቃ እርስ በርስ መፈታተንም በሉት ምንም በሉት ነገራቶች በቃ ህይወት ላይ ብዙ ነገራቶች ያጋጥማቸዋል። ምን ይላቸዋል ግን ተለያይተው አይለያዩም። ገብቷቸዋል። ይሄ ሁሉ ነገር ደግሞ ከዚህ በፊት እኛ ምቀኝነት ወይ አብርሃም ደስተኛ ስለሆነ ወይ የሆነ ነገር ስለሆነ ከልቡ ደስተኛ እንደማይሆን ከዚህ በፊትም ተናግረን ነበር። ሄርሜላ ጋር ሳይሆን ደስተኛ የሚሆን ይመስላል፣ ግን ደስተኛ ሆኖ አልነበረም። የይስሙላ የይምሰል ነገሮችን ነበር እያደረገ የነበረውና ለዛም እኛ ተው ይቅርባችሁ ብለን ብንላቸውም ሊገባቸው ባለመቻሉ አሁን ግን ይሄ ነገር ሲያጋጥም ደግሞ ምን አይነት ነገሮች አይምሯቸው ላይ ሊመጣ እርስ በርስ መባላት ምንም ነገር ሊኖርባቸው እንደሚችል ደግሞ እርግጠኛ ነኝና አሚሩ ይታየኛል ከዛ ጋር የምቻው የሄርሜላ አንዱ ተራ መጥቷል። እንግዲህ እስቲ አንዱ መጥቷል። እሱን እናወራዋለን በደንብ። እንዴት ነህ? ሰላም ነው? እንዴት ናችሁ? አለን። ሌሎቹም እየመጡ ነው ብላ መጥተዋል። እየመጡ እኔም ሁሉኛም ብለናል። ምን ነውና ብቻ ቀደም ማለት ቀደም ያለ ዱላ ፈልገው በጣም አሁንም እንዳክተር ነው እንዴ? ዱላ ፈልገው እንዳክተር እያደረገ ነው እንዴ? ዱላ ፈልገው ብቻ የመጣው አቅም ካለ አቅማችን ነው በደንብ አድርገህ ታውቀዋለህ። አቅምን አላውቅም እስካሁን ስላላሳየኸኝ አቅምን አላውቅም። አንተ እኔ እኮ አንተ ላይ እጅ ማንሳት ያስፈልገኛል። ምን ማለት ነው? ከተናገርኩ ቅስም ስለሚሰበር ይበቃኛል። ኢየሱስ አይደል? አንተ ብለኸኝ ጸብ ምንም አያስፈልግም ሲጀመር። ለማንኛውም ሩታ መልካም ላይ ናት። እኛ ከሩታ ጋር ነበርን፣ ደስተኛ ናት። ሄርሜላ ምን ላይ ነው ያለችው? ምርጥ ላይ ነች። እንኳን አብሮ ደስ አይ ትላንትና አምቡላንስ መጥቶ ምናምን ተሸክማቸዋት ፌንት በልታዩ ቃሪያ በልታዩ የደስታ ነው። የሩታ አስደስቷት። ዋው! አይ የሩታ ደስታ አስደስቷት በዛ ልክ መሆኗ በጣም ደስ ብሎኛል። እንደዚህ አንገብግባችኋል እንዴ? እኮ አልገባኝም ነበር። ሰርፕራይዝ አላችሁ በጣም ተንገብግባችኋል መሰለኝ ምናምን። እርግጠኛ ናችሁ አብሽ ሙሉ ዘልቆ ገብቷል ነው ወይስ? እስቲ ደስታችሁን በምን ልክ ነው? ከዚህ በፊት ነግረናችሁ እንደነበረ እርግጠኛ ነኝ። ምክንያቱም ሩታ ወደ አብርሃም ለመምጣት ወይ ደግሞ አብርሃም ወደ ሩታ ወይ ሩታ ወደ አብርሃም እንዲቀራረቡ የሚያደርጉበት መንገድ በጣም ጥሚት ነገር በቂ እንደሆነ ነግረናችሁ ነበር። አሁንም ቢሆን ተስፋ እንዳልቆረጣችሁና አሁንም አብርሃም ከሄርሜላ ጋር እንዲሆን እየታገላችሁ እንደነበረ ስለሰማኝ ትላንትና ጭንቅላቴን አሞኛል ብላ ስትል እናንተ አብርሃምን ጠርታችሁ ከሷ ጋር ሄርሜላ ታማለች በእናትህ ድረስ ምናምን ስትሉ ስለነበረ ለዛ ይናል አንገበገባችሁማ በቃ ትችላለች ማለት ነው ሄርሜላ
በዚህ ያህል ልክ ተንገብግባችሁ ተንጨርጭራችሁ ተናዳችሁ ነበር ማለት ነው። በቃ አብርሃም እሷ ጋር በሚያደርገው ነገር ሁሉ እየተፈሳጫችሁ ነበር። አልተበሳጨንም ብላችሁ ግን በጣም ነበር የምታወሩት። በጣም ነው እንጂ ምን በሳጨው። ለምን ትበሳጫላችሁ? ወንድማችን ከማይሆን ሰው ጋር ሲዳር እንዴት አለ? አሁን ዛሬ ደግሞ ወንድም ሆነ ነው ወንድማችሁ ሆነ ነው ዛሬ ምን ወደ እሷ ሲመለስ ወንድማችን የሆነ ነገር ወንድሜ ምናምን ለመባባል እንትን አትበለኝ። ከዚህ በፊት ብዙ ነገር እናውቀዋለን፣ እንተዋወቃለን። አብርሃም አሁን አንተ ዛሬ አብርሃም ወንድሜ ምናምን አትበሉት። ወንድማችን ነው እንዲጎዳ ስለነበረን በልሃል እኮ ብዙ ጊዜ ብላችኋል አይደል? ብዙ ጊዜ ተናግራችኋል እኮ ብዙ ጊዜ ተናግራችኋል። እንዳንተ እሳት ውስጥ ከምከተው ወንድሜ አይደለም ብዬ ከጄው እሳት ውስጥ ወደ ህይወቱ ቢመለስ ይሻለኛል። ምንድነው ወንድ መቀየር ይሻላል? እንዳንተ ወንድ እያቀረባችሁላት እኮ የሆነ እየቀያየረች እያቀረባችሁ እየመረጠች እየተወች እያቀረባችሁ ከባለ ትዳር ወንድ አስወጥተህ ሌላ ሴት ሄዳል። ኧረ ይኸውልህ አቅርባችሁ ሲሰለቻችሁ አብርሃም ልጁን ለመጠየቅም ሲሄድ ያገባት መሰላችሁ ድጋሚ? እሺ አሁን ጠቅልሎም የገባ መሰላችሁ? መጀመሪያ ይረጋገጥ ይሄ ነገር። መጀመሪያ አረጋጉት። ደስታችሁንም ለከተ ይኑረው። ስለ በደንብ አድርጎ ውስጥ ገብቶ ተረጋግቶ እየኖረ ሲመስላችሁ ያኔ ደስታችሁንም የሆነ ነገር ፕሮግራም አዘጋጅታችሁ ድል ባለ ነገር ብታከብሩት ይሻላል ብዬ አስባለሁ። ይሄ አሪፍ ሀሳብ እንደዛ ነው የሚሻላችሁ። እዩ ለመሰለ ፈረንጁ ገና ይሄ ነገር ሳይረጋገጥ አእምሮአቸው አሁን እየሰራችሁ በጣም እናስባለን። በጣም ከሆነ ከጊዜያቶች በኋላ አንተ በደንብ ማሰብ ጓደኞችስ በተለይ እየመጡ ነው። ቴክስት አረጋላቸው። እየመጡ ነው። እንዳመጡ ብለህ ከሆነ ብዬ ነው። አረ ለምን ልስማችሁና ቆንጆ ነገር ስላለ ነው። ቆንጆ ነገር ስላለ ነገር ከሆነ ምርጥ ነገር ሰርፕራይዝም ነው። እንደገና ስትሰሙትም እናንተ ሙላችሁ ሾክ የምትሆኑበት ነገር ነው። ልደነግጡበት የምትችሉበት ነገር ነው። ትልቅ ነገር ትልቅ ደስታ ምን ፈልገው ነገር መጀመሪያ እናንተ ከደስታው በፊት ብዙ ያሰባችሁን ያቀዳችሁን ብዙ ህልም የነበራችሁን እኮ በጣም እየጎተጎታችሁ እንዲታሰር አድርጋችሁ ያው እሱ በሰላም ወጥቷል። ያን ሙድ ስራው ምናምን ያሳስራል። አሁን አንድ ሰው ጥፋት ሲያጠፋ ዛሬ ደስተኛ ሆናችሁ የመጣችሁበት ምክንያት አብሪሽ ሩታ ስለገባ ነው። ተምሮ በዚህ ናልክ ለምን ተደሰታችሁ ነው? ወደ ቤቱ በመመለሱ ወደ ልጁ ወደ ትዳሩ ከዚህ በላይ ምን ተመልሶ ቢያንስ ተራምሷል ብላችኋል። ሌላ ቦታ ብዙ ነገር እያደረገ ነው ብላችኋል። አሁን የምታረገው ምንድነው? ዋናው መማሩ ሩታ የምታረገው ምንድነው? ስለ ሩታ ታወራ ባንተ አፍራሱ ስትጠራ ይደብራል። አንተም ሰው ነኝ ብለህ ታወራለህ። ስለ ባንተ አፍ ስትጠራ ይደብራል። ሰው ነች እኮ ምን አብራዘር አትሳሳት። ይኸውልህ የትኛውም ሰው በየትኛውም አፍ ሊጠራ ይችላል። ማንም ከማንም በላይ አይደለም፣ ማንም ከማንም በታች አይደለም። ማንም አይደለች። አሁን መልካም የመቃጠል ዘመን እንግዲህ ሄርሜላ ማን የሚቃጠለው? እኔ እኮ አሁን ግራ የገባኝ ማን ነው የሚቃጠልላችሁ? ማን እርግጠኛ ናችሁ? ይሄ ልጅ ደስተኛ ሆኖ ገብቷል እቤት ውስጥ ትዳሩን እየመሰረተ ነው ወይ? እሱን መጠየቅ ይችላል። ያገኘው ነው እኮ እኛ እኮ ስላገኘው ነው መጠየቅ ትችላለህ። እሱን ያለበት ነገር አሁን ደስተኛ ነው ወይስ በፊት ደስተኛ ነው የሚለውን ራሱን መጠየቅ ትችላለህ። ገብቷል? የሚያስፈልጉትን ነገሮች በሙሉ አፋላችሁ መናገር ትችላላችሁ። ጆሮ አላችሁ መስማት ትችላላችሁ። ገብቷል? ስለዚህ እኮ ነው ያለ ነው። ባልተጨበጠ ነገር ነው አሁን እናንተ ደስታችሁን እየገለጻችሁ ያላችሁት። እንትን አትበሉ። ሌላ ልጅ እንደ አዲስ ልደፍረው በዚህ ነሃል ልክ ሼም እኮ በጣም ሼም ደበረ። አይ ለምን ይደብረኛል? ሼም ምናልባት ከፋተናል ብላ ፊርማ የሰጠችው ሰው እንደ አዲስ ሲመጣ ምን መፈረም ቀናህ ነው። አይ ቀናህ ነው። ምንም ማረጋ ቀናህ በዚህ ፊት እኮ ማንም ችግር ከባድ ነው። ይቀናል። አሁን እንግዲህ የሄርሜላ እንግዲህ የሰው ልጅ ወስዳ የሰው ልጅን ለማሳደግ ወስና ነበር። እንግዲህ አልተሳካም። ወሰኑ አይደል? ወይ እንደዚህ የተባበላችሁ ጊዜያችሁን ብታሳልፉ ይሻላል። ሌላ አማራጭ የላችሁ። ገብታችኋል? ሄርሜላ እንደዚህ ስታዝን ማለት ነው። እዚህ ጋር የሚጨስ ነገር አለ እዚህ ጋር በጣም ነው የምታሳዝኑት። እንደዚህ አንገብግቧችኋል። አንድ ሰው ጌታ ይሁሉ ነገር እንደዚህ ስትቀጥሉ በጣም ማየት ከባድ ነው። ሌላ ሀሳብ እንሰጣቸዋለን። ጨምሩስ ምንድነው? ሌላ ሀሳብ አይመጣው። አይዞ ታሳዝናለች። የደስታ ለቅሶ አይመጣው። ምን መሰለህ ሰብሰብ ብላችሁ ለምን የሆነ አራችኋል ማለት ነው። በዚህ ናህል ሰብሰብ ብላችሁ ቆንጆ ነገር ለምን አታረጉላትም? እኛ ማለት በጣም አለንልሽ እንድርሻለን የሆነ ነገር እናደርግሻለን ምናምን ስትሉ ነበር አይደል? ይኸው ያኔ ያወራችሁት ነገራቶችን በሙሉ አሁን በተግባር እስኪያሳያችሁ በደንብ ነው የምናሳያችሁ። በደንብ እናሳያችኋለን። ከማን ጋር ነው ምድር? እሱ አሁንም አትጠራጠር። አብርሃም እንደሚመለስ አትጠራጠር። አብርሃም እንደሚመለስ አሁንም እርግጠኛ ባልሆናችሁት ነገር ደስተኛ አትሁን። ፈረንጅ ሶፍት አልያዛችሁም? ኧረ እኔ እኮ አላለቀስኩም። ባይሆን ለጋሽ ይይዛለሁ እኮ እኔ በጣም ብዙ ጊዜ ስለሚያለቅሱ ብዙ ሶፍት ይዛል። ምን ተጠቀሙ? ሆቴል ስለሆነ እየሄድን ምናምን ይዘርጋችሁ ታላችሁ።
ወንድ ልጅ ግዴታ ሶፍት መያዝ አለበት። ታካለ ማለት ነው። ታነሳለህ ማለት ነው። እሺ አሁን ለምን ነበር የበዙት? በደንብ ለምን ነካችሁ? ሽንት ቤት ሶፍት በእኛችሁ ደባብሳችሁ ጥሩ ሰው መስለኛል። ወይ ዘነበራ ይዛል አይቀመጥ በጣም ታሳዝኑ። እንደዚህ አንገብግባችኋል። አዎ ወንድማችን ሲጎዳ በዚህ ልክ እንስት ሆነ ነው እኮ እንስት እንደራታ እንደራታለን። አሁንም እናንተ በጣም ያልተረዳችሁት ነገር ያልገባችሁ ነገር ነገራቶችን ማውራት ከቻለን ስለ አብርሃም እንደማያፈቅራት ያው ከቅርብ ጓደኞቹ ሰምታችሁ ነኝ ከሚሉት ምናልባት ቪዲዮ ማትከታተል ከሆነ አላውቅም። አይ ከሰማችሁ አላውቅም። እነዛ በግልጽ እንደማይወዳት እና እስከዛሬ ድረስ እንደተጠቀመባት ጭምር ሲያወሩ እንደነበር አይተሃል። በእርግጠኝነት አብርሃም ይሄን ነገር ገብተህ እየተጠቀመባት እንደነበረ ከጓደኞቹ ያመጧት ማን ነው? ብሩክና አቤል ነው ያመጧት። እነሱም ደግሞ መልሰው ሄርሜላ አብርሃም እንደማያፈቅራትና ከዚህ በፊት ብዙ ነገር እንደተጠቀመባት አይነት ነገር ነው ሲያወሩ የነበረውና ያን ነገር ተረታችሁ እናንተም ባትለፉ ጥሩ ነው። ትላንትና ተፍተፍ ስትሉ አይ ነው እኛ ተፍተፋልንም ምንም እኛ በሚመለከተን ሰው ነው ጋር ነን አይደል? በማይመለከተን እየገባን አይደል? ስለዚህ እናንተው ሊመለከታችሁ ማይችልም ነገራችን ሰማኝ። አንተም ሊመለከታችሁ አይችልም። የሚመለከታችሁ ታላወራ ነው የሚልክ አሁንም አንተም ስለ ኤርሜላ አይመለከታችሁማ። በማይመለከታችሁ ነገር ጥልቅ ማለት አቁም። ሲቀጥል ደግሞ አሁን ላይ እኛ ጋር ቢያንስ የሆነ ሽታ አለ። ሽታ በቃ የምንም ትንሽ እየድግሳለች። ያው እሱ ነገር ደግሞ ሰርፕራይዝ ወይ ነው እሱ ሊሆን ይችላል። ለአንተ ነው ኮንግራው ለእናንተ ይሆንላችኋል። ምን አለ መሰለህ ልብህን ሰተህ ብታደምጠኝ ወይ ደግሞ አእምሮሽን ሰተሽ ብትሰሚኝ ደስ የሚለኝ ነገር ቢኖር ፈረንጅም እዩም ማታ የገባው እናንተ የመሰላችሁ ለአንዳንድ ነገር ነው። ግን እኛ ጋር ሌላ እውነታ ስላለ ማታ የገባበት ኬዝ በቅርብ የምጠብቁት ነገር ይሆናል። ለምን እንደገባ ከሚንግሱ በደንብ ከሚንግሱ በላይ ስማው። በቃ አዳምጠኛ። አንተ ብቻ እያወራ እንትናት በላ አዳምጠኝ። ማዳመጥ ከቻልክ እየሰማሁህ ነው። ስለዚህ ይኸውልህ አብርሃም ምክንያት አለው ለሁሉም ነገር አይደል? ለሚያደርጋቸው ነገሮች ሁሉ ምክንያት አለው። የማታውን ግን በደንብ ደግሞ አድርገህ ጠብቅ። በምን አይነት ምላሽ ደግሞ እንደምታየው በደንብ አድርገህ ጠብቅ። አንተ የሰማውን በቅርበት ነገር ስላለን ገብቷል። በቅርበት ያየውን ነገር ስለነበርን እኛ አጠገቡ ላይ ነው። በግልጽ አሁን ነገር ሰማኝ። አንተ ተሳሳተው ልነግርህ ነበረ የነበረውን ነገር እንደው ማንነግራችሁ ገብቷል። ሰርፕራይዙ ራሱ ነገርየው ቡልቅ ብሎ ሲወጣ ማየት ትችላላችሁ። ራሱ ግልጽ ሲሆን ማየት ትችላላችሁ። ያኔ እኛም ድግስ ምናምን ነው ያልከው። እኛ ጋር ያው እናንተ ጋር ትንንሽ ድግሶች ምናምን የሆነ ሽታዎች ምናምን አሉ አልክ እናንተ ጋር። እኛ ጋር ደግሞ ትልቅ ድግስ ጠብቅ። ይኸውልህ አብርሃምና ሩታ እንደ አዲስ እንደ ሙሽራ ተሞሽረው ቀለበት አስሮላት እናንተ ያልክ የነበርክ ልጅ እንዳይመጣ እሱ አያስፈልግም ምናምን ያልክ የነበርክ ልጅ ነገር እንደሌለው ዝም ብላ ትንጫጫ። እንደዛ ይኸውልህ እንደዛ እያወራህ የነበርክ ልጅ ዛሬ እንደ አደገኛ እንትን ታወራለህ። እንቀልድበት ቀልድ ነው ቁም ነገር ነው። ኧረ አውሪ ቀልድም ቁም ነገር ማረ በፈል በቃ ዝም ብለህ ስማ። እሺ ልስማ፣ አትንጫጫ። እሺ ልስማ፣ ንፋስ እስቲ ልስማ አውራ። አሁን እንስት እኮ ነው የምትመስለው። ስማኛለህ አይደል? እሺ ቁራጭ ቦስ ሂድ ብር እንደዚህ ነው ጭንቅላት ስለሚወጣ እንደዚህ ነው። ኦኬ እሺ ሰምተኛ አሁንም በብር ነው የምታመጥ። አሁንም ቢሆን እናንተ ጋር ድግስ ምናምን አለ እያልክ ነው አይደለ? እኛ ጋር ደግሞ በቅርብ አብርሽና ሩታ እንደ አዲስ ተሞሽረው እንደ አዲስ ቀለበት አድርጎ ተንበርክኮ ቀለበት ሲያደርግላት የዛኔ ሄርሜላ ምን እንደምትሆን ምን እንደምጣት ወረቀቱ ጋር ነው ከቀደደ ወረቀት ጋር ነው እንደ አዲስ ቀለበት የሚያደርግላት አንድ ላይ ነው ያለው። ገብቶሃል አይደል? እናንተ ጥቁር ሱፍ እኛ ደግሞ ነጭ ሱፍ ለብሰን የዛኔ ያርግላቸውና ደስታቸውን አብረን እንካፈላለን አንላችሁ መቼም። የእናንተ ያዘን ቀን የኛ ደግሞ የደስታ ቀን ነው። የኔ የደስታ ቀን ነው። የኔ የደስታ ቀን ነው። የኔ የደስታ ቀን ነው። የኔ የደስታ ቀን ነው። በዜሮ መንጫጫ የዛኔ እናንተ ያዘን ቀን የኛ የደስታ ቀን ነው። እሺ ሰምተኛ ብዙ ነገር እኮ እናንተ ያልተረዳችሁት ነገር በቃ ዝም ብላችሁ ሁላችሁ ባልተጨበጠ ነገር ምንም ነገር አታውሩ። ጭብጦ ነው የሚጨበጠው። በሱ ተጨብጧል። መጨበጥ ይላል። በቃ ይኸውልህ አሁን ከዛሬም ጀምሮ ወይ ከነገ ጀምሮ የምታያቸው ብዙ አዳዲስ ነገሮች ይኖራሉ። እዩ ወይ ፈረንጁ ልቦና ማዳመጥ ከቻላችሁ ይሄ ነው ቢኖሩ ደስ ይለኝ ነበረ። ልነግራቸው የነበረው ነገር አንተና አልነበረም። አንደኛ ከአጋፋሪዎቹ ዋናዋ ስለቀረች
እሷ ነበር እንድትሰማ የፈለግነው ነገር ትመጣለች። ኖርማል ነው። እሷ ስትመጣ ያለውን ነገር ብንነግርህ ደስ ይለን ነበረ። ግን አለመምጣቷ ነገር ስለሌላችሁ ላዳምጣችሁ ማለት ነው። በቃ ይኸውልህ ልነግርህ የነበረው ነገር በደንብ ምንም ልትነግሩኝም ፓርቲ የላችሁም። ልንነግርህ ስለማንችል ልትነግሩኝ የምትችሉበት ምንም አይነት ሪዝን የላችሁም። ልናደድ አልችልም። ለሱስ ተወጀን